በጫማ መስገድ ይበልጣል ወይስ ያለ ጫማ መስገድ ይበልጣል? የትኛው የተሻለ ነው? ሌላው ጥያቄ ከሶላት ጋር ተያያዥነት ያለው ጥያቄ ማለት ነው። ያው ስለ በጫማ ስለ መስገድ ስለዚህ ሁኔታ ብትነግረን። በጫማ መስገድ ይበልጣል ወይስ ያለ ጫማ መስገድ ይበልጣል? የትኛው የተሻለ ነው በሚለው ሁኔታ ላይ ነው የመጣው። ስለዚህ ኢንሻአላህ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐለ ነቢይ ሷዲቂል አሚን ወዐላ አሊሂ ወሶህቢሂ አጅማዒን። ያለ ጫማ ከመስገድ በጫማ መስገድ አፍضل ነው፣ በላጭነት አለው። በመፈቀዱ ጉዳይ ላይ ምንም አይነት በዑለማዎች መካከል ኺላፍ እንደሌለ ኢብኑ ረጀብ ረሂመሁላህ ፈትህ አልባሪ የተናገሩበት አለ። ወሶላቱ ፊ ነዕለይን ጃኢዘቱ ለእክቲላፈ በይነ አልዑለማ ፊ ዛሊክ ብለው ሁለተኛው ሙጀለድ 274ኛው ገጽ ላይ የተናገሩበት ሁኔታ ነው ያለው። ስለዚህ በመብቃቱ ምንም አይነት በዑለማ መካከል ልዩነት የለም ስለመፈቀዱ ሁኔታ ማለት ነው በጫማ መስገድ። ነገር ግን በላጭነቱ ላይ ነው። በላጭነቱ የቱ ይሻላል የሚለው ነው። በበላጭነት ደረጃ ከተመለከትን ደግሞ ከነብዩ አለይሂ ሰላቱ ወሰለም የመጡ የተለያዩ ሐዲሶች አሉ። እነዚህ ምን ይጠቁምናል? እነዚህ ሐዲሶች وهذا يدل على ان عاده النبي صلى الله عليه وسلم المستمره الصلاه في نعليه የነብዩ አለይሂ ሰላቱ ወሰለም አብዛኛው ሁኔታቸው አመዛኝ ወይንም ደግሞ አብዛኛው ጊዜያቸው በጫማ በመስገድ ነበር የሚያሳልፉት የሚለውን ያሳየናል ማለት ነው። የሐዲሶቹ ጥቅሶች ስንመለከት ራሱ የብዙዎቹ የሰለፎቻችን ንግግርም ምን ይላሉ የሚጠቁሙን ነገር አለ። በጫማ መስገድ يدل على ان الصلاه في النعلين افضل من الصلاه حافيه የሰለፎቻችንም ንግግር ይሄንን ነው የሚያሳየው፣ የአብዛኛዎቹ ንግግር ማለት ነው። የብዙዎቹ የሰለፎቻችንን ገለጻ ስትመለከትና አሰራር አፈጻጸማቸውን ስታዩ ንግግራቸውም ሆነ አፈጻጸማቸው يدل على ان الصلاه في النعلين افضل من الصلاه حافيه ያለ ጫማ ከመስገድ በጫማ መስገድ አፍضልነትንና በላጭነትን የሚያሳይበት ሁኔታ ነው ያለው። ሐታ ራሱ በዚሁ ላይ ማለት ነው وقد انكر ابن مسعود على ابي موسى خلعه عليه عند اراده الصلاه صلاه ሊሰግዱ ባሰቡበት ሰዓት አቡ ሙሳ ጫማቸውን ሲያወልቁ አብዱላህ ኢብኑ መስዑድ አታውልቅ ጫማህን አሉ፣ ከለከሏቸው ማለት ነው። وقال له እንዳውም አብዱላህ ኢብኑ መስዑድ እንዲህ ብለው ነገሯቸው። ለማን ማለት ነው? ለአቡ ሙሳ ምን አሏቸው? አብልዋድ المقدس አንተ ያለሁ በተቀደሰው ሸለቆ ነህ እንደ አንተ ብለው አቡ ሙሳን ነገሯቸው። ምንድነው ነብዩላህ ሙሳን አላህ Subhanahu Wa Ta'ala فخلع نعليك انك بالواد المقدس طوى ጫሞችህን አውልቅ አላህ Subhanahu Wa Ta'ala ሲላቸው ጫሞችን አውልቅ አንተ በተቀደሰው ሸለቆ ነው ያለኸውና ብሎ አላህ Subhanahu Wa Ta'ala ሙሳን ጫማቸውን እንዳወልቁ ነግሯቸው ነበር። ስለዚህ ያንን ነካ ያደረጉ ነው አብዱላህ ኢብኑ መስዑድ። ስለዚህ ምን ነው የሚያሳየን ማለት ነው? ከነጫማህ ነው መስገድ ያለብህ ነው። እንዳውም ወካነ አቡ ዓምር الشيباني يضرب الناس اذا خلعوا نعالهم في الصلاه እንዳውም አቡ ዓምር الشيباني የሚባለው ሰዎችን ጫሞቻቸውን በሶላት ውስጥ ሲያወልቁ ለሶላት ሊሰግዱ ማለት ነው ጫሞቻቸውን ልቅ ሲያደርጉ ይመታ ነበር፣ ቸብ ያደርጋቸው ነበር። ልበስ ጫማህን እያለ ማለት ነው። ከነጫማህ ነው የምትሰግደው። وكان النخعي وابو جعفر محمد بن علي اذا قام الى الصلاه لبسا نعلهما وصليا فيها من ያደርጉ ነበር? امام النخعي እና አቡ ጃዕፈር መሐመድ ኢብኑ አልይ ማለት ነው ሊሰግዱ ሲያስቡ ጫሞቻቸውን ይለብሱ ነበር። እስካሁን አውልቃዎች ተቀመጡ ጫሞቻቸውን ለበስ አድርገው ወደ ሶላታቸው ይሄዳሉ ማለት ነው፣ ይቆማሉ። وامر غير واحد منهم بالصلاه في النعال በጫማ ስገዱ ብለው ብዙዎች ናቸው ያዘዙ። منهم ابو هريره وغيره ابو هريره ሌሎችም። ስለዚህ በጫማ መስገድ አፍضልነት አለ። በጫማ መስገድ ይቻላል፣ ግን አፍضሉ ያለ ጫማ መስገድ ነው ብለው የተናገሩት የሰሃቦ ሻፊዒ ነበሩ። ነገር ግን ከጥቅስ ደረጃ ካየነው መርጁህ ነው የሚሆነው ይሄ። ስለዚህ በጫማ መስገድ አለ፣ በጫማ መስገድ በላጭ ነው አለም በላጭ ነው። ጅምሁሮች የሄዱትም በዚህ ነው፣ ራጂሁም ይሄ ነው። ሐታ ራሱ ኢብኑ ሒዛም ሐፊዘሁላህ አላህ ይጠብቃቸውና ታላቁ ሊቅ የሚናገሩት ነገር አለ ጫማን በተመለከተ ማለት ነው።
أن الأفضل هو الصلاة في النعال بجامع مسجد نبلاج وارو لقوله صلى الله عليه وسلم ملاكتنيو نبي عليه الصلاة والسلام اندبلو تناقروا الله خالف اليهود فإنهم لا يصلون في نعالهم ولا خفافهم አይሁዶችን خلفዋቸው በአይሁዶች ተቃረኗቸው አሉ አይሁዶችን እነሱ በጫሞቻቸው በሽፍን ጫሞቻቸው ማይሰግዱምና እናንተ በዚህ ስገዱ ብለው ነብዩ አለይሂ ሰላቱ ወሰለም خالف اليهود ብለው አዘዋል اخرجه ابو داود من حديث شداد بن أوس وهو في الصحيح المسند لا يالنو امام مقبل مسند لا يالنو معناتنو عندهم من يلالو ولولا انه ثبت ان النبي صلى الله عليه وسلم صلى حافيا كما في مسند احمد في مسند احمد لا نبي عليه الصلاه والسلام ያለ ጫማ መስገዳቸውን የሚጠቁም ሐዲስ አለ እንጂ من حديث ابي هريره የተረጋገጠ ማለት ነው ከሌሎችም እንደመጣው ያ ሐዲስ አለ እንጂ ነብዩ አለይሂ ሰላቱ ወሰለም በባዶ እግራቸው መስገዳቸው የተነገረበት ጥቅስ ስላለ ነው እንጂ አለበለዛ ይህኛው አሁን ቅድም የቀራ ነው ማለት ነው ኻሊፉል የሁዲ የሚለው ሐዲስ ዋጅብነትን ያስይዝ ነበር ለካነ القول بالوجب اقرب በጫማ መስገድ ዋጅብ ነው ይባል ነበር ነብዩ ያለ ጫማ የሰገዱበት ጊዜ ስላለ እንጂ ለምን ከተባለ ትእዛዝ ነው ظاهر حديث شداد لظاهر حديث شداد ابن اوس የሸዳድ ኢብኑ አውሰን ሐዲስ ስንመለከተው እኮ ምንድነው የሚያስይዘው ኻሊፉል የሁዲ ነው ይሄ ደግሞ አምር ነው አምር ከመጣ ደግሞ በዋጅብነት ነው የሚፈሰረው ምን እስካልመጣ ሌላ የሚቃረነው አካል ነገር እስካልመጣ ድረስ ማለት ነው ስለዚህ በሁኔታ ከጥቅስ አኳያ ስንመለከተው በጫማ መስገድ ይበልጣል ማለት ነው ጫማው ላይ ነጃሳ ሊኖርበት ይችላል ኮንጎ ጫማን ይመስል ሌሎች ጫሞች እስከ ስራቸው ነጃሳን ነገር የማያዝ እንተናላቸው የሚይዙበት ሁኔታ አለ ያንን ማስወገድ ነው መፈግፈግ ነው በመፈግፈግም ደግሞ ይወገዳል የግድ ካልታጠበ አይባልም በመፈግፈግ የሚለቅና የሚወገድልን ከሆነ ይቻላል ማለት ነው በዚህ ጫማ አዲስ ጫማ ሰቅሎ ያን ያወረደ ይስገድ አይደለም በሚንቀሳቀስበት በራሱ ጫማው ይስገድ የሚለውን ይሄንን ያስተላልፋሉ አህለል ዒልም والله اعلم